አዲሱ የኢትዮጵያ የወንጀል ስነ ስርዓት ህግ በአንድ ወር ጊዜ ውስጥ ጸድቆ ወደ ስራ እንደሚገባ የፍትህ ሚኒስቴር አስታውቋል። ወንጀል ምርመራ፣ ክስ፣ የፍርድ ቤት ሙግትና የቅጣት አፈጻጸም ሂደቶችን የሚመራ ህግ መሆኑ የተገለጸው አዲሱ የወንጀል ስነ ስርዓት ህግ የሰብአዊ መብት ጥሰቶችን ለመቀነስና ዲሞክራሲያዊ የህግ ሂደትን ለማስፈን የሚረዳ መሆኑም ተመላክቷል። ይህ የተገለጸው ሀገር አቀፍ የዳኝነትና የፍትህ አካላት የጋራ መድረክ ላይ ሲሆን በመድረኩ የተቀናጀና የሚናበብ የፍትህ አገልግሎት ማረጋገጥ ጊዜ የማይሰጠው ጉዳይ መሆኑም ተገልጿል። መድረኩን የተከታተለችው ሪፖርተራችን ምስልያ ሺም ዝርዝር ዘገባ አላት። ሀገር አቀፍ የዳኝነትና የፍትህ አካላት የጋራ መድረክ መካሄድ ጀምሯል። መድረኩ ባለፉት 3 ዓመታት በፍትህ ዘርፉ የለውጥ ፍኖተ ካርታ አፈጻጸም የሚገመገምበትና ፍትሃዊ ህግ አሰራር ስርዓት መዘርጋት የሚያስችል ቀጣይ የትኩረት አቅጣጫ የሚቀመጥበት መድረክ መሆኑ ተገልጿል። ይህንን የገለጹት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ህብረተሰቡ የሚተማመንበት የፍትህ ስርዓት ለመገንባት የወንጀል ፍትህ አስተዳደር ሂደትን ተናቦና ተቀናጅቶ መስራት ይጠይቃል ያሉ ሲሆን የተቀናጀና የሚናበብ የፍትህ ስርዓት ተደራሽነትን ማረጋገጥም ጊዜ የማይሰጠው ጉዳይ መሆኑን አንስተዋል። መድረኩ የህግ የበላይነት የተረጋገጠበትና ፍትህ የሰፈነበት ሀገር ለመገንባት የሚያስችል የጋራ መግባባት ለመፍጠር የሚያስችል መሆኑን አንስተዋል። ላለፉት 3 ዓመታት የፍትህ የዳኝነት ተቋማት የሪፎርም ስራ እየሰሩ ቆይተዋል። ስለዚህ በዚህ 3 ዓመት ውስጥ የተሰሩት የሪፎርም ስራዎች ምን ይመስላሉ፣ ምን ውጤት ተገኘ፣ ምን ጎድሏል የሚለውን በዋናነት የመገምገም ስራ ይሰራ። ከዚህ በመቀጠል በቀጣይ ዓመታት የሚሰሩ ስራዎች በተለይ የሚያገናኙን የጋራ የሆኑ በወንጀል አስተዳደር ሂደት ውስጥ ከፖሊስ ጀምሮ እስከ ማረሚያ ቤት ባለው ሂደት ውስጥ የሚያገናኙን ጉዳዮች ላይ እንዴት ማቀድ መተግበር ያስፈልጋል፣ ምን ትኩረት አቅጣጫዎች መኖር አለባቸው የሚለው ላይ ተወያይቶ የመፍትሄ አቅጣጫ ማስቀመጥ ላይ ያተኮረ ነው። የፍትህ ሚኒስትሯ ሀና አርያ ስላሴ በበኩላቸው ላለፉት 20 ዓመታት በየዓመቱ የሚካሄደው የዳኝነትና የፍትህ አካላት የጋራ ጉባኤ የለውጥ ፍኖተ ካርታ አፈጻጸም ከመገምገም ባለፈ 7ኛው ሀገራዊ ምርጫ ነጻና ፍትሃዊ በሆነ መንገድ እንዲካሄድ የፍትህ አካላት ያላቸውን ሚናና ኃላፊነት የሚመክሩበት ይሆናል ብለዋል። ሚኒስትሯ አክለውም ለተከታታይ 10 ዓመታት ሲገመገምና ውይይት ሲደረግበት የቆየው የወንጀል ስነ ስርዓት ህግ በአንድ ወር ውስጥ ጸድቆ ተግባራዊ እንደሚደረግ ገልጸዋል። ይህ ህግ በጣም መሰረታዊ በሆነ ሁኔታ የወንጀል ክስና ምርመራ ስርዓትን በአዲስ መልኩ የሚዳስስ ህግ ነው። አሁን በስራ ላይ ያለው ህግ በ1960ዎቹ የወጣ ከ60 ዓመት በላይ በስራ ላይ የቆየ ነው። ስለዚህ ከጊዜ መቆየትም ጋር ተያይዞ አሁን ያለውን ነባራዊ ሁኔታ በአግባቡ ለማስተዳደር ብዙ ውስንነቶች ያሉበት ህግ ነው። ህገ መንግስቱንም ታሳቢ ያደረገ አዲስ የወንጀል ስነ ስርዓት ህግ ያስፈልገን ነበረ። ስለዚህ በጣም ሰፊ ውይይት ተደርጎበት ምክክር ተደርጎበት አሁን የመጨረሻ ደረጃ ላይ ደርሷል። በዚህ ወር ይጸድቃል ብለን እንጠብቃለን። በምርመራ ሂደት ወንጀል ሲፈጸም ፖሊስና አቃቤ ህግ የሚያካሂዱትን ምርመራ የሰብአዊ መብትን መሰረት ያደረገ እንዲሆን ለማድረግ ይጥራል የተባለው የወንጀል ስነ ስርዓት ህጉ የወንጀል ህግንና የማስረጃ ህግን አቀናጅቶ የያዘ መሆኑን ነው ሚኒስትሯ የነገሩን። ይህ አዲሱ ረቂቅ ህግ በስራ ላይ በሚውልበት ጊዜ የተከሳሾችን መብት ይበልጥ የሚያስከብርና ዘመናዊ የወንጀል ምርመራን የሚያሰፍን እንደሚሆንም ሚኒስትሯ አመልክተዋል። ለምሳሌ ተለዋጭና አማራጭ ቅጣቶች የምንላቸው አሁን የወንጀል ህጋችን ላይ ለምሳሌ አንድ ሰው በወንጀል ጥፋተኛ ተብሎ ቅጣት ሲወሰንበት አብዛኛዎቹ ወደ እስር ነው የሚሄዱት። ተለዋጭና አማራጭ ቅጣቶች የወንጀል ህጉ እውቅና ቢሰጣቸው በስነ ስርዓት ህጋችን ላይ ይሄ ነገር ተዘርዝሮ ባለመቀመጡ ምክንያት ከእስር ሌላ ለምሳሌ ግዴታ ስራ አለ። አንድ ሰው ባጠፋው ጥፋት ልክ ታርሞ ወደ ማህበረሰቡ ሊመለስ የሚያስችሉ ሌሎች አማራጮችን ማየት የሚያስችሉና ከዚህም በተጨማሪ በጣም ሰፋፊ የሆኑ አዳዲስ ለውጦችን ወደ ስራ የሚያስገባ ነው። የኢትዮጵያ ፌዴራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል በበኩላቸው ፌዴራል ፖሊስ የፍትህ ስርዓቱን ከመደገፍና የተሻለ ከማድረግ አንጻር ከፍትህ ተቋማት ጋር በጋራ በመሆን እየሰራ መሆኑን አንስተዋል። መድረኩም በፍትህ ዘርፍ ተቋማት የጋራ ቅንጅት፣ የህግ የበላይነት የሰፈነበት የዳኝነትና የወንጀል ምርመራ እንዲኖር የሚያስችል ነው ያሉት ኮሚሽነሩ በ7ኛው ሀገራዊ ምርጫ የዜጎችን ሰላምና ደህንነት ለማስጠበቅ እንዲሁም የጸጥታ ሁኔታዎችን አስተማማኝ ለማድረግ ከወዲሁ ዝግጅት መደረጉን ገልጸዋል። እንግዲህ ምርጫ የአጠቃላይ የመንግስት የሀገር ጉዳይ ነው። የጸጥታ ተቋማት ደግሞ የምርጫውን ሰላማዊነት ለማረጋገጥ አስፈላጊውን ዝግጅትን ስምሪትም አድርገን ያለነው እንደ ፌዴራል መንግስት የሀገር መከላከያ፣ የኢትዮጵያ ፌዴራል ፖሊስ፣ የደህንነት ተቋማት እንደዚሁ ደግሞ በክልል የክልል ፖሊስ ኮሚሽን፣ ሌሎች ጸጥታና የሚመለከታቸው አካላት ተቀናይተን በጋራ እየሰራን ያለን። በመድረኩ ከተደራሽነት ከውጤታማነትና ከፍትሃዊነት ጋር በተያያዘ በሁሉም ተቋማት የሚነሱ ጥያቄዎችንና በዳኝነትና በፍትህ ስርዓቱ የገጠሙ ተግዳሮቶችን ለመፍታት የሚያስችሉ ውይይቶች ተካሂደዋል።